መስራት አልፈልግም ነበረ። አንዲ እባክሽን በዚህ ጉዳይ ቪዲዮ ስሪ ብለው በውስጥ የሆነ መረጃ ተልኮልኝ ነው። ብዙ ነገሮች እንደተረበሹ ሰምቻለሁኝ። የረበሻችሁ ደግሞ ሄርሜላ ናት። እንደተለመደው በፕሮግራሙ ላይ ትላንትና በፕሮግራሙ ከቪዲዮ ቀረጻ በኋላ ፕሮግራም ነበራቸው። ፕሮግራሙ ላይ በመምጣት እንዴት ትተኸኝ ትሄዳለህ ምናምን በማለት ብዙ ነገሮች ውዝግቦችን ፈጥራለች። በጣም ነው ያዘንኩት በሰማውን ነገር። እጅግ በጣም ተናድጃለሁ ብቻ ሳይሆን አርር ያለው ጭምር ማለት ነው። ምክንያቱም ትላንትና መታ የልጁን እሺ ፍቺው ይፈጸም ችግር የለውም፣ ፍቺው ተፈጽሟል አልተፈጸመም ገና ጭራሽ፣ ግን ፍቺ ፕሮሰስ ላይ ናቸው። የልጁን እንኳን ቤቢ ሻወር ነው የአጥር ወፍ ምናምን የሚባል ነገር ለማክበር ካለሷ ፍቃድ እንደማይንቀሳቀስ ለማድረግ መጥታ እንዴት ሳትነግረኝ ትሄዳለህ ብላ እሱም ምንም ነገር ፕሮግራሙ ሳያልቅ ሰው እንደተበተነና እሱም ይዛው ተያይዘው እንደወጡ ነው የሰማሁት ማለት ነው። በጣም ነው ያዘንኩትኝ። ምክንያቱም እቺ ሴት አላማዋ ምንድን ነው? ታርጌቷ ምንድን ነው? ፎከሷ ምንድን ነው? አለምነት አንደርስታንድ ምንም አልገባኝም። የሄርሜላ ሀሳብ ሁለቱም መለያየት ነበረ። እስኪ ሊያዩ ድረስ ብትጠብቅ ምን አለበት? አንድ ዙር ቀጠሮ አላቸው። ሰኞ ነው ቀጠሮ፣ የፍርድ ቤት ቀጠሮ ሰኞ አላቸው። ሰኞ የፍርድ ቤት ቀጠሮ አላቸው። እኔ መረጃ ደርሶኛል። ኦኬ፣ ሁለተኛ ዙር የፍርድ ቤት ቀጠሮ ሰኞ አላቸው። አንደኛ ዙር የፍርድ ቤት ቀጠሯቸውን ባለፈው ሳምንት ነበረ፣ መስከረም ጥቅምት ላይ ነው ግዴታ የሚኬደው ማለት ነው። እና እንዴት በዚህ ሁኔታ በዚህ ደረጃ ላይ የልጁን ፕሮግራም ሲያከብር መታ ስትረብሽ እቺ ሴት እንዴት ነው? ሰው የለም ወይ? ተይ የሚላት የለም ወይ? ማናት እሷ? በዚህ ደረጃ መታ በፊት ይኖሩት የነበረውን ህይወት አበላሽታ በጥብጣ እንደገና ለአንድ ሰዓትና ለሁለት ሰዓት እንኳን አብርሽ ተለምኖ ነው የመጣው። ትላንትና ሰማሁ እኮ ዛሬ ተለምኖ እግሩ ላይ ሰው ወድቆ የመጣው። ሲመጣ ግን ለሄርሜላ ስላልነገራት ሄርሜላ መጣች። ማን እንደነገራት አይታወቅም። ታውቃላችሁ፣ ሰው ዛሬ ወረኛ ነው። ለሄርሜላ ጓደኞች አሏት እዛው ፕሮግራሙ ላይ መጣች። እንዴት እኔን ትተኸኝ ትሄዳለህ? እኔ አንተ ደስታ ተካፋይ አይደለሁም ወይ ምናምን በማለት ጭቅጭቆችን ፈጥራ በጣም በመበሳጨት ሩታን እንዳስለቀሰቻት እሱን መጨረሻ ላይ ፕሮግራሙን ሳያልቅ ይዛው እንደሄደች ሰማሁኝ። እቺ ሴት አላማዋ ምንድን ነው? ምንድን ነው አልገባኝም። የገባችሁ አላችሁ? ምንድን ነው የምትፈልገው? ምንድን ነው ከዚህ በላይ ምን እንዲሆን ነው የምትፈልገው? ምን እንዲፈጠር ነው የምትፈልገው? በአብርሽና በሩታ ህይወት ውስጥ ገብታ በጥብጣ ለዚህ ደረጃ አብቅታቸው አልፋ ተርፋ ከሱ ጋር እየተኛች እያደረች ለአንድ ሰዓትና ለሁለት ሰዓት እንኳን ለፕሮግራሙ የልጁን ቤቢ ሻወር፣ ልጁ እኮ ነው እሱ ከሩታ እንኳን ቢለያይ ልጁን የማሳደግ ልጁን የማገዝ ልጁን የማየት ግዴታ እኮ አለበት። ምን ማለት ነው? ሄርሜላ አንቺ ሴት አይደለሽ እንዴ? ምን አይነቷ ሴት ነሽ? ምን አይነት ጋጥ ወጥ ነሽ? የሰውን ፕሮግራም በዛ ሁኔታ እነ ጽጌ ያ ሁሉ ዋጋ ከፍለው እኛ ነን እነ ጽጌን እኛ ነን፣ እኛ ግሩፖች ነን። ጽጌን እባክሽን እቺ ልጅ ከመውለዷ ቤቢ ሻወር አድርጊላት ብለን የተናገር ነው። እኛ ባልነው መሰረት ጽጌ እሺ ብላን ከመስቀል በፊት ነበር ያዘዝናት። ከመስቀል በኋላ ፕሮግራሙን ትላንት እንዳያችሁ ተደረገ። ምክንያቱም ከመስቀል በፊት ግርግር ነበር። ሰው ወደ ክፍለ ሀገር መሄድ ይፈልጋል። እንቅስቃሴዎችም ትንሽ እንትን ያሉ ነበሩ። ከመስቀል በኋላ ተደረገ። ፕሮግራሙ ላይ ለምን እንዴት እኔን ሳትነግረኝ እንዴት ብቻ ክመጣክ ብላ ለአብርሽ መናገር ጀመረች አሉ እና ሩታ በጣም ተበሳጨች። በዛ ኬዝ አለቀሰች። እና እቺ ሴት እኔ እንጃ ሴት ናት፣ ግን ሴት አትመስለኝም። ሴትማ ብትሆን እችን ሴት ሩታ ምስኪኗ እንደዚህ ሆዷ ተንገፍጥጦ ሆዷ እንደዚህ ፈጦ እያየች ነፍሰ ጡር ሆና የራሷን ደስታ ለማልበጃጀት ስትል የሰውን ደስታ አትቀማም ነበር። የሩታን ሳቋን የቀመቻት፣ ደስታዋን የቀማቻት እቺ ሴት ሁላችንም በጥንቃቄ አይተን እችን ሴት ከሚዲያ በቃ እኔ እንጃ አላቅም። ከአብርሽ እንድትርቅ ነው ማድረግ ያለብን። ከአብርሽ መራቅ አለባት። አብርሽ ራሱ የእሷ ታዛዥ የእሷ ተገዢ እንደሆነ ነው እየተሰማኝ ያለው። አልፋ ተርፋ ሆቴል መታ ፕሮግራም መረበሽ፣ የሰውን ዝግጅት ማበላሸት
ምን ይባላል አሁን ይሄ ምን ይባላል? አዝናለሁ 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 አዝናለሁ። በዚህ ጉዳይ ጋሽዬ ማንም እኔ ሌላ ሰው አልልም፣ ጋሽዬን ነው የምጠይቀው። ምክንያቱም ሌሎቹ ይመጣሉ የራሳቸውን ቪዲዮ ሰርተው ነው የሚሄዱት። አንድ ቁም ነገር እንኳን አሳክተው አያውቁም። ስለዚህ በዚህ ጉዳይ ጋሽዬ እንዲገባ ፈልጋለሁኝ። ጋሽዬ በዚህ ጉዳይ ገብቶ ነገሮች እንዲስተካከሉ፣ ጥፋት ያለበትን ሰው ጥፋቱ ተነግሮት መስተካከል ያለበት ሰው ቢለያይ እንኳን ስለ ልጁ እኮ ይገናኛል። ስለዚህ ሄርሜላ ለምንድን ነው አድበሽ ማትቀመጭ? ለምንድን ነው አድበሽ ማትቀመጭ? አርፈሽ ማለት ነው። አድበሽ ማለት አርፈሽ ለማለት ነው ጋይስ። ወደ ምስራቅ ስትሄዱ ወደ ምስራቅ ሐረርጌ አርፈሽ ለማለት አድበሽ ነው የሚባለው እና ለምን አርፈሽ አትቀመጭም? ምክንያቱም የሰውን ህይወት ብትብት አርገሽ አንቺ የትኛውን ደስታ ለማግኘት ነው? በጣም ክፉ ሴት ነሽ። በጣም ክፉ 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 ሴት ነሽ። አዝኜብሻለሁ። ከአንቺ የማይጠበቁ ብዙ ነገሮችን አይቻለሁ። አይም ሶሪ። ከዚህ ሁላችሁም ሩታን የሚያበረታ ኮመንት ጻፉ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር እንዲሁም ሰብስክራይብ አድርጉ። ሰብስክራይቡን አነቃቁት እስኪ 30 ሺህ ያስገቡት። ሰርፕራይዝ አይለኝ ብያችኋለሁ። ማድረግ የምፈልገው ነገር አለ። 30 ሺህ ሲገባ አስገቡኝ። ኤንዌይስ ሄርሜላ እንዳሰብሽው አይሳካም። ሩታዬ አይዞሽ፣ እኛ ከጎንሽ ነን። እኛ እህቶችሽ ኦኬ፣ እኛ እህቶችሽ አለን። አሁንም ዛሬም ነገም ሁሌም ከጎንሽ ነን። ሄርሜላ ግን አንፋታሽም፣ ጠብቂ። Calling all migrant workers in the Emirates. Unlock new income opportunities with Olim Trade. Start small with just